እናንተ ስሙኝማ ማለት ነው መቼም አልገባበት የለምና ዞር ዞር ስላይቼ በጣም ነው የገረመኝ። ልጅቷን በጣም አሳዝነኛለች ማለት ነው። እሱም ምንድነው መሰላችሁ እኛ ሸቃሎች ታውቃላችሁ እንግዲህ ሀታ በረሃብ እንኳን ብንሞት በጥጋብ ሞት ነው የምንባለው። ገብቷቸዋል። በተለይ ደግሞ ሀገር ያለ ሰው ብር ወይም ደሞዝ በወር አንዴ ሳይሆን የምንቀበል የሚመስላቸው በየቀኑ ደሞዝ የሚቀበላቸው የሚመስል ቤተሰብ ያላችሁ ሰዎች አሉ ማለት ነው። ቤተሰቦችን አንጨምርም በእርግጥ አልሐምዱሊላ። እና ያየሁትን ነገር ማመን አቃተኝና ልጅቷ አሳዝናኛለች። ግን ደግሞ እንደዚህ ማድረጉ እውነት አግባብ ነው ብላችሁ ታስባላችሁ ወይ? መደረግ አለበት ብላችሁ ታምኑበታላችሁ ወይ ብዬ ይዤው መጣሁት ማለት ነው። ስለዚህ እንደ አንድ ሸቃላ እስኪ እንወያይበት ማለት ብንወያይበት ምን ይመስላችኋል? ታውቃላችሁ እኛ ሰው ቤት የምንሰራ ልጆች ሁሌ የምንጓዘው በሰው ፕላን ነውና እኛ በፈለግነው ጊዜና በፈለግነው ቀን የሆነ ነገር ማድረግ እንደማንችል ይሄ የታወቀ ነገር ነው ማለት ነው። ለምሳሌ ከዚህ ሶሻል ሚዲያ ላይ ሰሞኑን እንግዲህ አንድ ወር ከምናምን ወርቅ ረክሷል መባሉን ተከትሎ በጣም ብዙቶች ወርቅ የመግዛት ፍላጎት አድሮባቸው እንግዲህ ብር ምኑሯቸው ሂዶ ለመግዛት አሰሪዎቻቸውን ውሰዱንና እንግዛ ሲሏቸው በጣም ብዙ እህቶች ወላሂ እኔ የማውቃቸው ጓደኞች በውስጥ ራሱ ማለት ነው መዳሜ እኮ አልወስድሽም አለችኝ፣ ዛሬ ነገ አለችኝ፣ እንደዚህ አለችኝ አለች። አንደኛዋ ልጅ በባለፈው መዳሟን በተደጋጋሚ ውሰጅኝና ወርቅ ልግዛ ስትላት መዳማ ደግሞ ዛሬ ነገ እያለች አልወሰደቻትም ነበርና እንደ ሰማችሁት ቪዲዮ ሰርቼበታለሁ። ልጅቷ ደግሞ እሷ እንግዲህ ለምኛት አለው እምቢ ብላኛለች ትልና ከኦንላይን ጠልባ ያልሆነ ወርቅ እንደመጣላትም አካፍያችሁ ነበረ። ለምን ብትሉ እኛ በፍላጎታችን አይደለም የምንጓዘው፣ በሰው ቤት እስካለን ድረስ በሰው ፕላን ነው። እንግዲህ እንደዋለ የሰው ቤት በቃ ይበላችሁ ይበለን እንጂ ማለት ነው። እና ዛሬ አንዲት እህቴ ቲክቶክ ላይ ዘወር ስልም እኔ ወርቁን ዝም ብዬ አይቼ አልፌው ነበር። ከዚያ ግን ከላይ የጻፈችውን ነገር አየሁትና ደግሞ እንትን ነው እሷ እያወራች ነው ማለት ነው። እና ግን እንትን ቪዲዮዋን ያላስገባሁት የሆነ መንዙማ ነገር ስለተጠቀመች ኮፒራይት ይዘኛል ብዬ ነው ማለት ነው። ከዛ መግቢያ ላይ እንዳያችሁት ማን ነው ግን እንደኔ የሚያበድረው ጓደኛ ብር የሚያበድረው ጓደኛ ቶ ወርቁን ከስሮ ይሸጠ ብላ ጽፋበታለች ከቪዲዮ ላይ ማለት ነው። ይሄ ያለ ነገር ነው። ተውት። ለምን ብትሉ አንድ ነገር በችኮላ ስንፈልግ ከስረን እየፈለግነውም ግን በቃ ለጊዜው ስለደረሰልን ብቻ ብዙ ነገር ለጊዜው ከደረሰልን ብለን ብዙ ነገሮችን ትተን የምናደርገው ነገር አለ ማለት ነው። እና ልጅቷ ግን የገረመሽ ምን ነው ካላችሁኝ የሚያሳዝነው ነገር ራስ ከማሳዝናኛለች ወንደ የኔ መስኪነት እና ወርቁንም እሷ ከኦንላይን ትግዛ ምናምን አላውቅም ስለ ወርቁ አገዛዝ ማለት ነው። ግን ምን አለች መሰላችሁ ሸራ አድርጉልኝ አለች በመጀመሪያማ ማለት ነው። ለምን ብትሉ አሁን እቺ ልጅ ሰው ቤት ነው ያለችው፣ ገባችሁ? ይሄን ወርቅ ገዝታ እንኳን የሆነ ብር አጥሯት ሂጄ ሽጬ እንደፈለግኩ አድርጌ ልጠቀም ብትል እንኳን በምትፈልገው ሰዓት ሱቅ ወጥታ መሸጥ ትችላለች። ገብቷቸዋል። ከዚያ ይቺ ልጅ ያንን ማድረግ ስላልቻለች ምን አለች መሰላችሁ በኦንላይን በአላህ ሸራ አድርጋችሁ ለእነ ሀቢባ አድርሱልኝ ምናምን አለች። ለምን ወርቁን የሚገዛ ሰው ፈልጋ ማለት ነው። ግን ዋናው እኔ የገረመኝ ይቺ ልጅ ወርቁ የመጣልኝ ትናንትና ነው አለች ማለት ነው። እና ወርቁ ትናንትና መጣላትና ገና መቶላት እንኳ እቃውን እንኳ ማስቀመጫቱን እንዲሁ አይደለም ወርቁን ሳጠግበው በበነገቶ ነው እንግዲህ ወርቁን ለመሸጥ የተገደደችው ማለት ነው። ጓደኞቿን ስትጠይቅ አናበድርም አሏል። ለምን ብትሉ እርግጠኛ ነኝ ዛሬ የሚያበድር የለም። እንደው እኔ ብሞት ወላሂ ሰው ብድር ቢጠይቀኝ አሁን ላልሰጥ ለራሴ ቃል ገብቻለሁ። እንዴት አንጀት የረር እንዳለ ማለት ነው። ደግሞ ታውቃላችሁ እናንተ ትናንትና ወርቅ ገዝታችሁ መቼም ለምታውቋቸው ለቅርብ ጓደኞቻችሁ ወርቅ ገዘው እኮ ብላችሁ መናገራችሁ አይቀርም። የገዛችሁትን ወርቅ ደግሞ ቀርጣችሁ መላካችሁ አይቀርም። ስለዚህ አሁን አንዷ አበድር ብትላት የራሷን ወርቋን ገዝታ አስቀምጣን እንዴት ነው ማበድራት ነው የምትል ማለት ነው። እና ይቼቴ እኔ ምስኪን እህት እንደ ትናንትና ወርቁ መጥቶላት እንደ ዛሬ እንግዲህ ከቤተሰብ ጋር ተደውለባትና ኧረ ላስቸኳይ ብር እንፈልጋለን እና ብር ላኪልን ተባለች። ራሷ ናት ያለችን ያደለውም ወላሂ። እና ላስቸኳይ ብር ስለምንፈልግ ብር ያስፈልገናል እና ብር ላኪልን ተባለች ማለት ነው። ከዚያ እኔ የገረመኝ ነገር ይቺ ልጅ ወርቁ የተገዛው ውድ አይደለም። በእርግጥ ያው የኔ ምስኪን ግን እንዳቅሙ ነው ሰው 1900 ምናምን ነው መሰላለች። እርግጠኛ አይደለሁም ድርሃም ይሁን ሪያል ይሁን አላውቅም። ብቻ 1900 ምናምን ስትል ሰማት ማለት ነው። ምን እላችሁ ፈልጌ ነው ይቺ እህታችን ከእጇ ላይ የነበረቻት ያቺ ብር ብቻ ነች። ከዛ በኋላ ያቺን ብር አለች ብላ አምናባት እንዲያው ብድግ አድርጋ ወርቅ ላይ ወስዳ ሰጥላት እንዴት አስቻላት ነው የምለው? ወይስ እንዴት ደፈረች ልበል እንጂ ሀገሬ ልጆች እንዴት ደፈረች? ለምን ብትሉ
እኔ ሰው ሀገር ነው ያለው እና ሰው ሀገር ስትኖሩ የሀገሬ ልጆች ዛሬ ቤት ተደራላችሁ መቀመጣችሁን አትዩ። ነገ ምን እንደሚፈጠርባችሁ እንደሚችል አታውቁም። የሆነ ችግር ተፈጥሮ ወደ ሀገራችሁ ልትላኩ ትችላላችሁ። በዚያን ሰዓት ቢያንስ እስከ ቤተሰቦቻችሁ የሚያደርሳችሁ እንኳን ለትኬት ብር አታገኙም። ኢትዮጵያ ያለ ሰው ዛሬ የለውም። በድርቅና በረሃብ እየተሰቃዩ ነው ያለ፣ በጦርነት ማለት ነው። አይደለም ለእኛ ሸርን ጉድ ብለው መጥተው የፕሌን የምን እስከ ሀገራችሁ የምትሄዱበትን ሊከፍሉላችሁ ይቅርና እና ወርቅ ስትገዙ ማለት ነው። በእርግጥ ወርቋ አጠፋትም፣ ግን ደግሞ እንደዚህ በጣም ሲሆን አሁን ከስራ ነው የሸጠችው። ጠየቀች፣ ጓደኞቿን አበድሩኛለች፣ ምናለች፣ ግዴታ ለቤተሰቦቿ ብር መላክ ስለነበረባት ጓደኞቿን ስትጠይቅ ወይ ፈንክቻሏት ማለት ነው። ከዚያም ትናንትና ተገዝቶ ዛሬ ትናንትና ከገዛችበት ወርዳ ማለት ነው። ለምን ብትሉ እነዚህ ትንንሽ ወርቆች ምናምን ያው ለራሳችን ለማጌጫ ተብሎ የሚገዙ ነገሮች ማለት ነው። ስትሸጡት በጣም ብዙ ነገር ነው የሚጎልባችሁ። ገብቷቸዋል። ብር ለማስቀመጥ ቆይቶ ሲጨምር ሊሸጣሉ ለማለት ምናምን ከሆነ ከፍ ያለ እንትን ነው ግራም ነው የሚያስፈልገው ማለት ነው። ግን እነዚህ የምንገዛቸው ያው ለራሳችን ለጌጥ ብለን እንጂ እነዚህ ያሉ ሲሸጡ ብዙ ትርፍ አታገኙም ማለት ነው። ወይ ቆይቶ የወርቅ ግራሙ ሲጨምር ምናምን ካልሆነ በቀር እና ይቺ ልጅ እንደ ትናንት ገዝታ እንደ ዛሬ ስትሸጠው ከስራ ሸጠች። ግዴታ መሸጥ ስለነበረባት ብድር ስላጣች። ግን ዋናው ቁም ነገሩን የምላችሁ ነው የፈለኩት። ለምንድን ነው የሆነ ትርፍ ነገር ሳይኖራችሁ እንደዚህ አጣጣቀረጥ የምትገቡት? ወርቅ እኮ ግዴታ አይደለም። ገብቷችኋል? ሲተርፈን የሚደረግ ነገር ነውና በመጀመሪያ ሰው ቤት ነው ያለን እንዳልኳችሁ። ቤተሰቦቻችን ከኛ የሚጠብቁት ነገር ሊኖር ይችላል። ልክ እንደዚህ ድንገት የሆነ ነገር ሊመጣባችሁ ይችላል። ወይም ደግሞ እኛ ላይ የሆነ ነገር ሊደርስብን ይችላል። እንዴ ብዙዎቻችን እኮ ታመን እኮ ማለት ነው ከፍተኛ ህመም ከታመምን እኮ እነሱ ከፍሎ ሊያሳክሙን ይችላሉ። ገባችሁ? ስለዚህ ለመታከም ያለ ክፉም ለደጉም እንዴ ምንድነው የሚባለው? ድሮ ስንማር ስንተኛ ክፍል እንደሆነ ባላቅም የሰው ልጅ ማስቀመጥ ያለበት ነገር ቢያንስ ለሕክምና ብሎ ማስቀመጥ ግድ ነው ምናምን ሲል የገጠር ሰው ግን ሬቺ ምናምን ወፈግም ምናምን ይላሉ ማለት ነው። ግን ግድ ነው የአገሬ ልጆች። ሰው ሆኖ ሀዘንም ደስታም ፈተንም ያለ ነገር ነው እና የሆነ ነገር አስቀምጡ ከእጃችሁ ላይ። እርሾ አትምተሩ። እርሾ ከመተራችሁ በኋላ ደግሞ ለመተካት ራሱ ይከብዳችኋል። እና ቢያንስ ወርቅ የምትገዙ ከእጃችሁ ላይ 3 ሺህ ብር 2 ሺህ ብር 5 ሺህ ብር ትርፍ ካላችሁ እሷን ድብቅ አድርጋችሁ አስቀምጣችሁ ሌላ ጭማሪ ካለቻችሁ ግን በዚያች ግዝት አድርጋችሁ ደግሞ ብታስቀምጡ ጥሩ ነው። ግን ሙጥጥ አድርጋችሁ ተው እንጂ ሀገሬ ልጆች ነውር ነው። ሙጥጥ አድርጋችሁ ልጥላችሁ እንደዚህ ያለ ችግር ሲደርስባችሁ አጣብቂ ውስጥ ግባላችሁና እኔ ያሳዝናኛለች ወላሂ። ግን ደግሞ ይቻላል እንዲህም አድርጋኛለች። ድፍረቷን አለማድነቅ አይቻልም። ገባችሁ? እና ገርሞኝ ነው እንደዚህ ይደረጋል ወይ ማድረጓንስ እንዴት አያችሁት? አደነቃችኋት ወይንስ ትክክል ናት አላችሁ ወይንስ ትክክል አይደለችም አላችሁ? በእኔ እይታ ግን እንደኔ ከሆነ ትክክል አይደለም ብዬ ነው የማምነው። ገባችሁ? ለምን ብትሉ እንዳልኳችሁ ይሄ ፈርድ ነገር አይደለም። ገባችኋ? ፈርድ የሆነ ነገር ነው መቅደም ያለበትና ገና ሌሎቹ ጓደኞቿ ስለገዙ ወይም ደግሞ እሷ የወርቅ ፍላጎት ስላላት ብቻ ሳይተርፋት እዳ ወርቅ ላይ ተጣብቃ አሁን ደግሞ ችግር ውስጥ ውሎም አድሮም በሆነ ሳምንታትም ወራትም ቆይቶ በሆነ የኔ ምስኪንነት ወላሂ እንደሆነ ማጥላት የሆነ ነገር አድርጎባት ይሆን እንደራቀም እንደ ትናንትና ወርቅ ገዘው ብላ ወርታ እንደ ዛሬ ቤተሰብ ብር ካላመጣሽ ግዴታ ከዛ ከየት ይመጣል? እና ከስሬ ሽጥኩ ብላ በጣም አሳዝናኛለች። ስለዚህ ሀገሬ ልጆች የሆነ ነገር ከእጃችሁ ላይ አስቀምጡ እሺ። አትምተሩ ማለት ነው። አትምተሩ። እውነት ነው የምላችሁ። ስንት ነገር አለ። ሰው ሆኖ ክፉ አለ፣ ደግ አለ። ኧረ ተው ልጆች። እና ግን እናንተ እንዴት አያችኋት? እኔ በጣም ስለገረመኝ ነው እና ሌላ ነገር አስቤ አይደለም። እንግዲህ የሚያስቀይም ነገር ከተናገርኩም በጣም ይቅርታ የኔ ማሮች። ግን እስኪ እንደው እንዳንድ ሸቃላ እንመካከርበት በማለት ነው። እህታችሁም እየተጠገረርኩላችሁ ነው። በርች ሸቃለች በሉ ላይ ካድርኩኛ አትከፍሉበትም። እውነቴን ነው የምላችሁ። በዚህ አጋጣሚ ደግሞ ብዙ ወርቅ እህቶች አላችሁ ማለት ነው። የኔ ብርታቶች ማለት ነው። እናንተ እኮ ናችሁ የምታበረቱኝ የሆነ እና ዩቲዩብ ክፈቱ እሺ። ዩቲዩብ ከፍታችሁ ስሩ። ዩቲዩብ የሚከፍላችሁን ብር ለቤተሰቦቻችሁ ለወጪ ይችላችኋል ማለት ነው። ከዚያ የምታገኙትን ደሞዛችሁ ቢያንስ በ3 ወር በ4 ወር አንዴ ከዚያች ብጭቅ አድርጋችሁ ብትልኩ እንጂ ሁልጊዜ ላኩ አትባሉም። ለትንንሽ ነገር ለአርሴ ኩርሲ ነገር ዩቲዩብ የሚከፍላችሁ ብር ይሆናችኋል። እና ዩቲዩብ ክፈቱና ሸቃል ሸር አድርጊልኝ ከፍቻለሁ ምናምን በሉ። ኑ አብረን እንስራ። አታኙ። ሁልጊዜ ማንም ተመልካች አትሆኑ። ሁልጊዜ ማንም የቲክቶክ ላይ ተከታይ አትሆኑ። ሁልጊዜ እኔም ቪዲዮ ብቻ አትዩ። ሁልጊዜ እኔ እንድጠቀም ብቻ አታድርጉ። እንዴ እናንተም እንድትጠቀሙ አብረን እንስራ እና ዩቲዩብ ክፈቱ እሺ። ሰላም ነው።